በገዛ ቤቱ ለቆላት እንዲሄድ እየፈለገችው ሀይሚ እሷ ከንዴቱ ትረጋጋ በማለት ከቤት ጥሎላት ወጥቶ ነበር። ይቅርታውን አድርጌልሽ አብረን እንዝለቅ ነው እንጂ ያልኩሽ በዚህ ልክ የሚያናድድሽና የሚያበሳጭሽ ነገር ምንድን ነው? እዩም ያመጣችው ሳላስበው ነው። ለዚያውም ገፍትሬ ነው ያስወጣኋት። ለምን እንደዚህ ትናደጃለሽ? ታይ ሀይሚ አስቢ ብሎ ብሩክ አስጠንቅቋት ነበረ። ጭራሽ ልብሴንም አሰናታችሁ ጠበቃችሁኝ አይደለ ብላ ለሱ ነግሯል። እኔ እየጠራሁሽ አንዳንድ ነገሮች ልናወራ ነው እንጂ ለሌላ አይደለም። አንቺ ግን ጭራሽ ተንበርክከ ለምነኝ ተማጸነኝ አልሽ። ይህን ያህል ራስሽን ለምን ትቆልል ያለሽ ብሎ ብሩክም ቢላትም አንተ እኔን አትንከባከበኝም፣ ለእኔ ጥሩ ነገር የለህም እያለች ለብሩክ ምላሽ የሰጠ ነበር። ብሩክም በቃ ራሷ ተረጋጋ ብሎ ቤቱ እኔ ነኝ የምቀመጥበት እንጂ አንተ አይደለህም፣ ፖሊስ መጥቶ ከሚፈትሽ ይልቅ በሰላም ብትወጣ ይሻልሃል፣ ደግሞም ይፈተሻል እያለ ብሩክ ላይ ዝታበት ነበረ። እሱም ትንሽ ተረጋጊ ግን ተመልሼ እመጣለሁ ብሏት ጥሏት ሄዶ እሷም ቤት ቀርታ ነበር። ብሩክ ግን እሷ በተቀመጠችበት ደግሞ ያላሰበችውን ነገር ድንገት ይዞባት ከች ብሏል። ምክንያቱም ለምኗታል፣ በሰላም ለምኗታል፣ ሰላም ፈጥረን ስለ ወደፊታችን እናስብ ቢላት፣ በዛ ምክንያት ደግሞ እሷ ለእሱ ምንም ያክል ምንም ነገር የላትም። ምክንያቱም በጣም ተናዳለይ። በእዩም ዙሪያ ለምን መጣች፣ ለምን እኔን ጠራኸኝ፣ ቀይን አሰናተህ ብላ በዛ ምክንያት በጣም ተበሳጭታ ነበረ። እንግዲህ ብሩክ ያላሰበችውን ነገር ነው ያስደነገጣት። ያም አዲስ ሴት አንጥቶ ይቺ ናት የወደፊት ሚስቴ የልጆች እናት ብሎ ሲያስተዋውቃት በጣም ደንግጣ አንቺ ስንተኛዋ ነሽ? 10ኛዋ ነሽ ወይ? አስረግዟል እኮ ካሁን በፊት አታውቂም ወይ? አንቺንም ነክቶሽ ከሆነ አርግዘሻል ማለት ነው፣ እንዳታምነው እሱ አተራማሽ ነው፣ ስለሱ ሲወራ አታውቂም ስትላት ነግሮኛል፣ እንዳስረገዘም ነግሮኛል። በቃ እሱ በጣም መልካምና ጥሩ ሰው ነው። እውነቱን ግልጽ አድርጎ ስለነገረኝ እቀበለዋለሁ። አሁን ቤቱ የብሩክ ስለሆነ ብትወጪ መልካም ነው ብላ ለሀይሚ ስትላት ቤቱ የኔ ነው፣ ተሳስተሻል፣ ሁለታችሁ ከዚህ ቤት ውጡ ስትል ሀይሚ ለሁለቱ ተናገረ። ብሩክም እንዳትቆጫት ልብስ ልቀይርና ልንጣ ብሎ ከሁለቱ ሄዷል ማለት ነው። ቆይማ አንቺ እንዴት ነው ልጁ ሌላ ሴት እንዳስረገዘ እያወቅሽ እዚህ ቤት ይዞሽ ሲመጣ ዝም ያልሽው? ብላ ደግሞ ሀይሚ በቅናት ተንጨረጨረች። ሀይሚ ተጸጽታለች ብሩክ እንደዛ ሲላት ማለት ነው። ስለዚህ የኔ ውድ ቤት ያፈራውን እንበላለን፣ ካልሆነ ደግሞ ውጭ ጋብዝሻለሁ፣ በቃ የመወዳትና የልጆች እናት ልትሆን የምትገባው ይቺ ናት ብሎ ለሀይሚ ነግሯታል። ሀይሚ በክብር በሰላም ብትውጡ ከዚህ ቤት ይሻላችኋል እያለ ስትጨቃጭቅ ከቤቴ ወዴት ነው የምወጣልሽ ብሏታል ብሩክም ማለት ነው። እና ልጅቷም ደግሞ ቤቱ የብሩክ እንደሆነ ነው እኔ የማውቀው፣ አንቺ ነሽ በሰው ቤት የገባሽው፣ ከዚህ ቤት ብትወጪ ይሻልሻል ብላ ድንገት ደግማችን ዋሌ ለሀይሚ ስትነግራት ተሳስተሻል ብላ ሀይሚ ከዛ ቤት እንዲወጡ አድርጋለች። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የአልቀባቸው የሁለቱ የሀይሚና እንዲሁም ደግሞ የብሩኬ በዛሬው ክፍል ደግሞ ብሩክ አስደንግጧታል። የሚያስደነግጣት አዲስ ሴት አንጥቶ አስተዋውቋታል። ለምኗታል። እሷም የለመነችበት ጊዜ ነበር። እሱም ደግሞ ለምኗታል እግሯ ላይ እስከ መውደቅ ድረስ ደርሶ በዛም ምክንያት ደግሞ ቤቱ የጠራት አንዳንድ ነገር እናውራና ይቅርታዬን ከተቀበለችኝ አብረን እንዘልቃለን ብሎ ነበረ። በዛም እሷ ጭራሽ ቤቱን ለቀ እንድትወጣ ቀንም አላወጣም፣ እኔ በአንድ ቀን ብሄድ ነው ቀን ሰብስባችሁ የጠበቃችሁን ከእዩ ጋር ብላ ለሱ ነግሯለይ። አንቺን ያህል ተለማመጡኝ አልሽ፣ እኔ እንድለማመጥሽ ትፈልጊያለሽ ወይ ብሎም ብሩክም በጣም ተናዶ ነበረ። በዚያም እንግዲህ ተመልካቾች እንዳታዝኑብኝ፣ እንዳትቆጡኝ፣
እንዳትቀየሙብኝ ምንም ማድረግ አልችልም። ምክንያቱም ያው የለመንኩበት ጊዜ አለ። ጭራሽ እኔን ከቤት አስወጥታኝ ውጭ አድሬያለሁ። አሁን ደግሞ ወደ ቤት እንሄዳለን። ቤት ያለውን ቤት ያፈራውን ከአዲሷ ጋር እንመገባለን። የሀይሚ ጉዳይ ምንም ማድረግ አይቻልም። ነግሬያታለሁ አልሰማ ብላለች ብሎ ለተመልካች ተናግሯል ማለት ነው ብሩክ። የሀይሚ ነገር ያው ነግሯታል፣ ግን እሷ ስላልገባትና እንዲሁም ደግሞ እልህ ስለያዛት ነው። እሱም እልህ ይዞሻል፣ ቅናት ነው እያለም እየነገራት ነው። ያቺ ልጅ አዲሷንም ልጅ ለምን አንቺ እንዴት እኔ 2 ዓመት አብሬው ኖሬ አላወቅኩትም፣ አንቺ እንዴት በትንሽ ጊዜ ስለሱ መልካምነት ለምን እንዴት አወቅሽ እያለች ደግሞ ለልጅቷ እየጠየቀቻት ነው ሀይሚ። ምክንያቱም እኔና ብሩክ 2 ዓመታችን ነው። በዛ ውስጥ ደግሞ ብዙ ነገሮች አውቀዋለሁም ብልም የማላውቃቸው ባህሪዎችን አውቄበታለሁ እና እንዴት አንቺ በዛሬ ዕለት መተሽ ስለሱ መልካምነት እና ስለሱ ጥሩነት ልታወሪ ቻልሽ? እስኪ ከሱ ትንሽ ጥቀሽልኝ ብላ ደግሞ ሀይሚም ነግራታለች። ብሩክ ደግሞ እንዳታበላሽብኝ እያሞጣሞጥሻት ብሏት ለእሷ ነግሯታል። ከዚህ ቤት ውጡልኝ ስትል ምግብ ሊያቀርብላት ነበር ለአዲሷ። ከዛ የኔ ውድ ውጭ ልጋብዝሽ በቃ ብሎ ወደ ውጭ ትንሽ ትረጋጋ ብሎ ሀይሚ ማለት ነው ጥለዋት ሄደዋል። ሀይሚ ብቻዋን ቀርታለኝ። ሀይሚ ምን ተሰምቷት ይሆን? ይቅርታውን በተቀበልኩት ሊሆን ወይንስ ደግሞ ሌላ ሴት ይዞ በመምጣቱ ትናደድ ይሆን? በብሩኬ እርግጠኛ ነኝ ትናደዳለች። በእዩ ስትናደድ እንደገና ደግሞ በሌላ ተጨመረላት። ብሩክ ዛሬ አልተናደድም። በጣም ፈታ ብሎ እሷን ለማናደድ ነው የፈለገው ማለት ነው። እንግዲህ በዛሬው ክፍል ዋናው ነገር ምንድን ነው? ብሩክ አዲስ ሰው ይዞ መጥቶ ለሀይሚ አስተዋውቋታል። ቤቱ የኔ ነው ውጡልኝ ብላለች። እሷ ደግሞ አዲሷ ልጅ ደግሞ ብሩክ ስለነገራት ቤቱ የብሩክ እንደሆነ ነው፣ አንቺ በሱ ቤት ነው ያለሽው፣ ስለዚህ ውጪ፣ እኔ ስለሱ መልካምና ጥሩነት ጠንቀቅ የማውቀው ሰው ነው፣ በቃ መውለድ የምፈልገው ከእሷ ነው፣ ትወልጅልኛለች ሲላት መንታ መንታውን ነው ብሏለኝ። እና የብሩኬ ሚስት እንግዲህ ለሀይሚ ያስተዋወቃት እሷ እንደተመረጠች አዲሷ እንደመረጠ ሲነግራት ሀይሚ ቆማ በጣም ተገርማ ተናዳለች ማለት ነው። በቀጣይ ደግሞ በየመካከላችን እየገቡ ሰላም የሚነሱን ሰዎች አሉ ብሏል። ምክንያቱም ለማስታረቅ የሚሞክሩ አንዶቹን የሚደግፉ ሰዎች አሉ፣ እነኛም ሊሆኑ ይችላሉ ማለት ነው። አሪፍ ትወና ነው። ብሩክና ሀይሚ ይዘዋል ማለት ነው። ሌሎችም እንግዲህ አዲሶችንም እየደባለቁ ነው። ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ ቻናሉን ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።